የባሌ ቤተሰቦች ማለት ነው በባዕድ አምልኮ ያመልካሉና እቺ ልጅ የታመመችው አሉ ሀያትየው እኔ አይኔን ጥዬባት ነው። ስለዚህ እዚህ ከመምጣቴ በፊት ነው ህፃኗን ይዤ ማለት ነው አይኔን ጥዬባት ነው። ስለዚህ አልኩኝ። ስለዚህ ነጠላ፣ ሰንደል፣ እጣን መጨስ አለበት ለኔ። መጀመሪያ የእግዚአብሔር ስም የተመሰገነ ይሁን። እስቲ አመስግኑልኝ። ሁለተኛ አባታችንን ቀብቶ ለዚህ ለመቂ ከተማ ላስነሳ እግዚአብሔርን አመስግኑልን። እኔ ስሜ ሳራ ባላለሁኝ። እግዚአብሔር ያደረገልኝ ነገር ምንድነው? ልጄ በጣም ትታመማለች። ከተወለደች በኋላ የቆዳ በሽታ ራሷ ላይ በጣም ቁስል እንዳለ ይወጣ ነበርና ከዛ በጣም ብዙ መድኃኒት ትከታተል ነበረ ማለት ነው ከ2016 እስከ 2017 ሙሉ ማለት ነው። ከዛ በተደጋጋሚ አፖስትልን በህልሜ ያዋለሁ ነገር ይዛ ነው ማለት ነው የሚፈታው አልኩኝና መጣሁኝ። ልክ ስመጣ የመጨረሻው አርብ 2018 መግቢያ ላይ ሐዋርያው እየጸለየ ነበረ ማለት ነው። እዛች ጋር ነው ቁጭ ያልኩት። ፎቶ ይዤ መጥቼ የልጄን ፎቶ ሁላችሁም ሸክም ካላችሁ ሸክማችሁን አራግፉ ያራገፋችሁ እለፉ 2018 ይዘህ አትሻገርም ይዘሽ አትሻገሪም በእምነት ጸልይ እያለ ይጸልይ ነበረ። እኔም አሜን 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 እያልኩ እንትን ነበረ ማለት ነው። ከዛ ልጄ ቤተሰቦቼ ጋር አምቦ ነበረችና 41 መድኃኒት ጉበት የሚነካ ነው በጣም ቅባት ነገር የሚያስፈልግ ነው ለቆዳ በሽታዋ ማለት ነው ሕክምና እና እሱ ተሰጥቷታልና ግዴታ ይሄ መድኃኒት መጨረስ አለባት ተባለ። የምትጨርሰው ጥቅምት አካባቢ ላይ ነው 2018 ጥቅምት ገብቶ ማለት ነው። ከዛ መስከረም ላይ ሄጄ አመጣዋት ማለት ነው። አረ ትጨርሳለች ችግር የለውም አልኳቸው። ምክንያቱም ነገሩ እዚህ ጋር ተሰብሯል። እኔ አላስጨርሳትም መድኃኒቱንም ምንም እንትን አለ እጥለዋለሁ አልኩኝ። እዚህ ጋር አሜን ብዬ ተቀበልኩኝ። እግዚአብሔር ጸሎቴን እንደሰማ እርግጠኛ ሆንኩ ማለት ነው። ከዛ በኋላ አመጣዋት 2018 ላይ አምጥቻት ከ2 ሳምንት ነው ከ3 ሳምንት በፊት አሁንም ሐዋርያው ይጸልያል እዛ ጋር ቁጭ አልኩኝ መጥቼ ማለት ነው። ከዛ ህፃኗን ይዤ መጣሁ 3 አመቷ ነው። ህፃኗን ይዤ መጣሁኝና አፈሩን ትነካካለች። አፈሩን እየነካካች እህቴ አረ አፈሩን እኮ እየነካች ነው ስትይ መድኃኒት ነው አልኳት። ከዛ ማሳከክ ጀመረ። የተጸለየበትን ውሃ የትኛውም እዚህ ውሃ ላይ ይጸልያል። ይሄ ውሃ ቤታችሁ ልክ እንደገባ ችግራችሁን ሁሉ ነገራችሁን ያራግፋል። አሜን ብላችሁ ጸልዩ ተቀበሉ አለ። ከዛ አሜን ብዬ ተቀበልኩኝ ማለት ነው። ያንን ውሃ ገብቼ አጠብኳት በሱ ውሃ ማለት ነው። አከከች በጣም አከከች። አሃ ልደርቅ ነው ማለት ነው። ከዛ ወዲያውኑ ደረቀ ማለት ነው። ያንንም መድኃኒት ጣልኩት። ጤነኛ ሆነችልኝ ማለት ነው። ከዛ በኋላ የባሌ ቤተሰቦች ማለት ነው በባዕድ አምልኮ ያመልካሉና እቺ ልጅ የታመመችው አሉ ሀያትየው እኔ አይኔን ጥዬባት ነው። ስለዚህ እዚህ ከመምጣቴ በፊት ነው ህፃኗን ይዤ ማለት ነው አይኔን ጥዬባት ነው። ስለዚህ አልኩኝ። ስለዚህ ነጠላ፣ ሰንደል፣ እጣን መጨስ አለበት ለኔ። አረ ጭራሽ አልኩኝና እንዴ ነጠላና እጣን የማይፈልገው ኢየሱስ እያለን ምን ልሆን ብዬ ነው እርሶ ጋር እንደዚህ እንትን ብሎ አልኩኝና ጭራሽ አላደርግም አልኩኝ። አላደርግም ከነጭራሹ ይሄን እኔ አላደርግም። ሲጀመር እሷ በቃል ነው የተወለደችው። እዚህ መጥቼ ቃል ወጥቶልኝ ነው እሷ ልጅ የወለድኩት። ቃል ያለው ደግሞ እንደማይሞት አውቃለሁ። ስለዚህ መጣሁኝ እዚህ ተጸለየልኝ። ነጠላውንም አልገዛው እጣኑንም ምንም ነገር አደረገ። የኔ ኢየሱስ አሸነፈ ማለት ነው። ሰራልኝ ማለት ነው። ይሄን ተደርጎልኛል። ልጅም በቃል አግኝተሻል፣ ልጅሽ ተፈውሳለች። ስለዚህ አሁን እኮ ብዙ ሰው የማያምንም ሰው አለ። ነባር ሆኖ የማያምን ሰው ይኖራል፣ ድንገት መጥቶ የሚያምን ሰው ይኖራል። እስቲ ምን ትያለሽ ስለዚህ ቤተክርስቲያን? ጌልጌላ በእርግጥም ኢየሱስ አለ፣ በደንብ አለ። እናንተ ብቻ አምናችሁ ተቀበሉ ከልባችሁ። ኢየሱስ ይሰራል። ጌልጌላ ኢየሱስ አለ። ጌልጌላ ኢየሱስ አለ። 41 መድኃኒት በቀን ነው የምትወጣው? አይደለም በቀን 1 መድኃኒት ነው የምትወጣው ለ41 ቀን። ያ መድኃኒት ዝም ብሎ መድኃኒት አይደለም፣ በጣም ጉበት የሚነካ ነው። አላርት አካባቢ ላይ ነው የተሰጣትና የቆዳ ነው እንዳለ ጭንቅላቷ ቆስላል። ለጭንቅላቷ ሻምፖ አለ፣ ለሰውነቷ ደግሞ እሱን ነው ውስጥ ያለ ቁስል ነው ተባለ። መድኃኒቱን ግን ከሚገርም ከ10 በላይ አልወሰደችም። ጣልኩት። ኢየሱስ መጣ።